ከግዱ በስተጀርባ የርሶ ያንተ የነገረ ፈጅነት እጅ የለበትም። እንደ ጠበቃነቴ ደንበኛ የሰጠኝን ስራ በማስፈጸሜ ልትወቅሰኝ አትችልም። በዚህ ነገር ላይ መጮህ ካስፈለገ ተበዳይ ነን ያሉ ሰዎች ጋር ሄደህ ጩህ እንጂ እኔ ላይማ እንደዚህ ልታፈጥብኝ አትችልም። እና ደግሞ የምን ልጅ ነው ወደ ቤት ይዛችሁ የገባችሁ? ልጅ የምን ልጅ ነው የሚሉት? አረኛ ቤት ምንም አይነት ልጅ የለም እንዴ? ያሞታል እንዴ? ስለዚህ ሌላ ስራ ሰጣሉ። የምን ስራ? የጠፋች ልጄ ማፈላለግ። የጠፋች ልጅ ከእናቷ ጋር አይደለች እንዴ? ላንቺ ሳምራይ በጣም ጥሩ ሰው ነች አይደለ? በቃ ቆይ አንቺ ስታስቢው ከፋም ለማ ለራሳችን ጥቅም ስንል ይቺ ሴት የድርጅቱ ግማሽ አክሲዮን ባለ ድርሻ ወኪል እስከሆነች ድረስ በትዕግስት ብንይዛት ምኑ ላይ ነው ክፋቱ? አንቺ አይደል ከፈለግሽ እግሯ ላይ መውረድ ትቻለሽ። እኔ ሮዛ ግን እንደዚህ አይነት ነገር ውስጥ አልገባም። በታሪክ አለ ለማመጣት በታሪክ እውነት ነው አባ። የጄን ሳይሆን አይቀርም እያገኘ ያለሁት ግን አባ ስልችት ያለኝ ምን ባደርግ ይሻለኛል? ሳምራይት ወትባሏን ሴት ለማንበርከክ የሚያስችል ሐሳብ ግን መጥቶልኛል። ምን አይነት ሐሳብ? ይሄንን ከጉዳዩ ባለቤት ከጓደኛሽ ጋር ብንመካከርበት አይሻል? እና አንተ ግን ለመደራደር ዝግጁ ነህ? ዝግጁ ስለሆንኩማ ነው እዚህ ድረስ የመጣሁት። ግን የቀረበልኝ ዋጋ እዚህ ግባ የሚባል አይደለም። እና ግን አንተ ምን ያህል ነው የምትለው? ሳምሪ እወድሻለሁ ሳምሪ። ከአንቺ ምን እንደምፈልግ ታውቂያለሽ። ያልገባኝ ነገር እንዴት አንዲት ፍሬ ልጅ ብቻዋን ቤርጎ ውስጥ ጥለት ሄዳለ? ርቅ ያልሄድኩም እኮ የሞባይል ካርድ ልሞላ ወጣው ስመለስ የለችም። እንዴት እኮ እንደደነገጥኩ አጠይቀኝ። ያልፈለኩበት ቦታ ደግሞ የለም። የገሊላ አባት መሆንክን እንዴት ማረጋገጥ እንችላለን? አባቷ ስለሞኔ እሷ ልታረጋግጥለት ትችላለች። ማለቴ ምልክት ቋንቋ ከቻልክ ማለቴ ነው። ገሊላ አባትሽ መሆኔን ንገሪው። አየህ አባቷ መሆኔን እኮ ነው እየነገረች ያለችው። ይቅርታ አድርግልኝና የምልክት ቋንቋ ስለማልችል ያለችው ነገር ለመረዳት ያስቸግረኛል። የበለጠ ደግሞ ይሄው አብረን የተነሳነው ፎቶግራፍ መቼም ይሄንን ማንንም መንገደኛ የሆነ ሰው ይሄን ማስረጃ ሊያቀርብልህ አይችልም። ልክ ነህ፣ ግን አባትነትን ለማረጋገጥ ይሄ ማስረጃ በቂ ሊሆን አይችልም። ኮንስታብል አንድ ጊዜ ውጭ ላናግርሽ። እናንተ እዚህ ቆዩ።
ስደውልልሽ ለምንድን ነው ስልክ ማታነሺው? ስራ ላይ ያለው ቀድሞውንም ስልክ እንደማላነሳ ታውቃለህ። ደግሞ መልሼ እንደምደውልልህ ቴክስት አድርጌልሃለሁ። ግን አልደወልሽም። ለማንኛውም አሁን የፈለኩሽ ለጥብቅ ጉዳይ ነው። የሆነ ቦታ አረፍ ብለን እናውራ። አሁን ስራ ላይ ነው። ምንድነው እሱ? እዚህ ልነግረኛችሁ እንዴ? አንቺ ደግሞ እዚህ እንድናወራ ነው የፈለግሽው? ነይ ይልቅ ጋውንሽን ቀይሪና አረፍ ብለን እናውራ። ምን ችግር አለው? ዝም በይኝ እናቴ አትበይኝ አትበይኝ። ከዛ ክፍል ለምን ወጣሽ? አትውጪ አላልኩም ወይ ነው የምልህ። ይባስ ችግር አታምጪብኝ። ምን ናችሁ? ምንድነው የተፈጠረው? ለምንድን ነው ያኮረፈችው? ቅድም እኔ ጋር ያለች እንደዚህ አልነበረችው። አይ ምንድነው? ምን ሆና ነው? ቆይ ግን ለምንድነው መድኃኒቱን የፈለከው? ይኸውልሽ ምንም ነገር ልደብቅሽ አልፈልግም። ከዛ ሮቤል ከሚባል ሰውዬ ጋር ለረጅም ጊዜ የሚወስድ የሥራ ቀጠሮ አለ እና ሰውዬው አብሮኝ ባለ ጊዜ በድንገት እንዳያመው ፈራለሁ። ስለዚህ ያው ለጥንቃቄ ብዬ ነው መድኃኒቱን የፈለኩት። ስማኝ ተው፣ እንደዛ ላደርግ አልችልም። የሙያ ግዴታ የማይፈቅድልኝ። ደግሞ እንደዚህ አይነት መድኃኒት ሐኪም ባልሆኑ ሰዎች እንዲገባ አይመከርም። የጠየቅኩሽ እኮ ስለ ሙያ ግዴታሽ አይደለም፣ አግዢኝ ያልኩሽ። ሳሮን፣ ሰውዬው እጄ ላይ ቢታመም ደስ ይልሻል? ይቅርታ አድርግልኝና አላደርገውም። ሰውዬው እጄ ላይ ከታመመ ያለህ አማራጭ ሐኪም ቤት መውሰድ ብቻ ነው። እሺ፣ እኔ ግን አላደርገውም። እባክሽ አጉል ተለማመጥ። እሺ፣ ደግሞ ስም ደብቀሽ ያሹ ሚስጥርሽን የማውቀውን እኔ ማስቀየም ምን ሊያስከትልብሽ እንደሚችል ረሳሽ መሰለኝ። ምን ማለት ነው? ያስፈራራኝ? ያስፈራራውሽ አይደለም፣ እየነገርኩሽ። ሰላም ከፈለግሽ የጠየቅኩሽን ሁሉ ነገር ታመጫለሽ። እና ደግሞ ስልክሽን እንዳትዘጊ። አሁን መሄድ ትችያለሽ። አልገባኝም። ለምንድን ነው አንተን አባቷን እንደዚህ የምትፈራው? ትዕዛዜን ጥሳ ካስቀመጥኳት ቦታ ስለጠፋች ነው። እስካሁን የቆየችበት ጭቀን ሳያንስ አሁን የምትቆጣ ከሆነ ጥሩ አይሆንም። ኧረ እኔ አልቆጣትም። ምን በወጣኝ እቆጣታለሁ? እንኳንም አገኘኋት እንጂ አሁን ይዣት መሄድ እችላለሁ። በመጀመሪያ ልጅቷ ጭንቀት ውስጥ ስላለች እዚሁ እኔ እያለሁ እንደማትቆጣት ልትነግራትና ልታሳምናት ይገባል። አረ ችግር የለም እንዴ፣ በኔ ይሁንብህ። እኔ አሁን አባብላታለሁ፣ ችግር የለም። ገሊላ አሁን እናትሽ ጋር እወስድሻለሁ። አሁንም አየህ በፍርሃት ውስጥ ስለሆነች እኮ ነው አባብላታለሁ። ባህሪዋን የማውቀው እኔ ነኝ። ደግሞ ቤት ወስጄ በማውቀው ቋንቋ አስረዳታለሁ። ግን ምንም ቢሆን እንደዚህ ልትርቅ መሞከር አልነበረባትም። የሆነ ግልጽ ያልሆነልኝ ነገር አለ ማለት ነው። ስለዚህ ከእሷ ጋር ፊት ለፊት ቁጭ ብዬ መነጋገር እስከምችል ድረስ እዚሁ ትቆያለች።
ወላፈን ማወቅ የምፈልገው ብዙ ነገር አለ። በመጀመሪያ ቅድም መጥቶ ያናገራት አባቷ ስለመሆኑና ስላለመሆኑ ጠይቃት። ከዚያም እንዴት ልጠፋ እንደቻለች፣ አባቷ ሲያናግራት ለምን እንዳኮረፈች፣ ለምን ደስተኛ እንዳልነበረች እና በአጠቃላይ ስለ ራሷና ስለ ቤተሰቧ የምታውቀውን ሁሉ እንድትነግር ጠይቃት። እኔ ስሜ ኢዮብ ይባላል። ያንቺ ስም ማን ነው? ገሊላ? ሳምራዊት ከመክብብ የወለደቻት ልጇ ጠፍታለች ነው የምትለው? ታዲያ የሚገርመው ደግሞ እኮ ልጇን ካስቀመጠችበት ቦታ ጠልፎ የወሰደው ራሱ መክብብ መሆኑ ነው። እናም ልጇን መልሶ እንዲሰጣት ደግሞ ብዙ ገንዘብ ጠይቋታል። በጣም ታዲያ ሄለን ምን ትጠቅመኛለች? እንዴት አይጠቅምሽም እንዴ? ሴትዮዋ ለልጇ ስትል አድርጌ የተባለችውን ታደርጋለች። መክብብ ደግሞ ምን ያህል ገንዘብ እንደማይጠግም ታውቂያለሽ። ስለዚህ አንድና አንድ እንደምረሽ እሷን እንዴት እንደምታጠምጫት መፍትሄውን ታገኛለሽ ማለት ነው። በዚህ ጉዳይ መክብብ እንዲያግዘን ማድረግ ትችላለህ? እንዴ የነገሮች ሁሉ መክፈቻ ቁልፍ ያለው እኮ እዚህ ላይ ነው። እናንተ በዚህ ነገር ላይ ፈታ በሉ እንጂ መክብብን ማሳመኑ ለኔ ተይልኝ። ኦኬ አንተ ማድረግ ያለብን ነገር ማድረግ ትችላለህ። ጓደኛዬ ገንዘቡን ታዘጋጅ ነግራታለሁ። ጉዳዩ ግን ምን ያህል አጣዳፊ እንደሆነ እንዳትረሳ። በኔ በኩል ስጋት አይግባሽ። አንቺ ብቻ አድርጊ ያልኩሽን አድርጊ። መክብብን የማሳመኑ ነገር ለኔ ተይው። ስልኬን ጠብቂ። እንዴት ነው ነገሩ? የገዛ ልጅን አትወስድም እያልከኝ ነው? እንደዛ አልክ እንጂ የአባትነት መብቴን እየጣስክ እንደሆነ አልገባህም? ለመሆኑ ልጄን እንዳልወስድ የመከልከል ምን መብት አለ? የአባትነት መብትህ አልተጣሰም አቶ መክብብ። በተቃራኒው አንተ ደግሞ የህፃናትን መብት ምንነት ያወቅ አይመስለኝም። ምን ማለት ነው? ምን ማለት ነው? ለመሆኑ የህፃናት መብት ኮንቬንሽን ህፃናት በወላጆቻቸው ወይም በአሳዳጊዎቻቸው ወይም በሌሎች ሰዎች ቁጥጥር ስር በሚገኙበት ጊዜ በአካላቸው በአይምሯቸው የሚደረግ ማንኛውም አይነት ድብደባ፣ ለጉዳት የሚዳርግ አያያዝ፣ በቸልታ መጣል ወይም መንገላታት፣ ለሰው የሚገባ እንክብካቤ ማጣት ወይም የጥቅም ማግኛ መሆን ወዘተ እንዳይፈጸምባቸው ተገቢውን እርምጃ መወሰድ እንዳለበት ህጉ እንደሚደነግግ ታውቃለህ? እና ይሄን አድርጋል እያልክ እየከሰስከኝ ነው? አይደለም እኮ አቶ መክብብ፣ እየከሰሰ ያለችው እኮ የገዛ ልጅ ናት። ካንተ ጋር መሄድ አትፈልግም። ምክንያቱም ብዙ በደል ስላደረስክባት ስለምትፈራ። በአግባቡ እንኳን ትምህርት ቤት ያላስገባህ ሰው መብቷን ጠብቄላታለሁ ብትል የሚዋጥ አይደለም።
ስለዚህ ገሊላ እናቷ መታ ካላገኘቻት ንቅንቅ እንደማትል ነግራናለች። እኛ ደግሞ ሐሳቧን የመግለጽ መብቷና ፍላጎቷን እናከብርላታለን። እናቷን ይዛና ከዛ በኋላ ስለሌላው ነገር እንነጋገራለን። እናቷ ገና በአንድ አመት ጥላት የጠፋችውን እናቷ ብዬ ይችንም ማስፈልግ አልኖርም። አዝናለሁ አቶ መክብብ። እናቷን ከየትም ብለህ ፈልገህ ይዘና ከዛ በኋላ መነጋገር እንችላለን። አንዴ እማማ እንደምንሽ ከየት ተገኙ? እንግዲህ ተሰማይ አልልሽ ያው ታገሬ ነዋ። ጠፉ እኮ አሉ። ደህና ነሽ? ደህና ነኝ። እንደምን ነሽ? ቤታችሁ ጠፍቶኝ ስንቱን ደጃፍ መሰለሽ ያንኳኳሁት። ወይ አዲስ አበባ የገባሁበት መንገድ ሁሉ እኮ የጠፋኝ። ቆይ ምንድን ነው የምትለኝ? ሳምሪ ስለ ልጄ ጉዳይ አይመለከትም ስትለኝ ምን ማለት ነበረብኝ? አይ ምናልባት እንደዛ ያለችህ አንተን ላለማስቸገር እንደሆነስ በዚህ መልኩ ተመልክተዋል? ምንድን ነው የምታስቸግረኝ? ባሉ አይደለሁም እንዴ? እንደውም ልጅቷን እኔ ስላልወለድኳት አይመለከትም ያለችኝ መሰለኝ። በእውነት እንዴት ነው እንደዚህ የምታስበው አንተ? አሁንስ በጣም አበዛህ። እውነቱን ልንገርህ፣ ሳምሪ እንደውም የኃይል እርምጃውን መጥላቷን ወድጄላታል። እኔ ትንሽ ያሳሰበኝ ልትሄድበት ያሰበችበት መንገድ ሌላ ችግር እንዳያስከትልባት ብቻ ነው። ግን ስታስበው ምን ለማድረግ ያሰበች ይመስላል? ሮቢን ይሄንን መገመት አልችልም። ምናልባት ከሰውየው ጋር እየተደራደረች ይሆን? ግምቴን ነው። አይሆንም አይባልም። ሀሎ ሳሮን፣ እንደው አንቺ እንደው ስንታየው ለመሆኑ ደህና ነው? እንዴት እንደናፈቀኝ። ደህና ነው። ምን ነው አትደዋወሉም እንዴ? አይ መደዋወል እቴ፣ አንዲት ሞባይል ገዝቶ ቢሰጠኝ ገበያ ላይ አይመነጥፉኝም መሰልሽ? ወይ የእርሶ ነገር። ከዚያ በኋላማ ቁጥሩን ተየት ላምጣው? አይ ልጄ ተነሳች። እንግዲህ አያት ያረገኝ አይኔም ባይኔ እንዳይ ያረገኝ አምላክ እሱ ምሳሌ ነው። ነይ እስኪ ነይ 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 እርጅኝማ። እንዲሁ አንቺ እንዲሁ እናትየዋ ጨቅላ ህፃን ጥላ ስራ ብላ ስትሄድ እንዲሁ አንጀቷ ይችልላታል?
አዲስ አበባ ሰው መቼም ጉደኛ ነው። አቤት ይቅርታ በላይ፣ አሁን የደወለችን ልጅ ጋር መሄድ አለብኝ። እዚሁ ትቼ ልሄድ ነው። ለመሆኑ እሷ ማለች? ስለ እሷ ሌላ ጊዜ እነግርሃለሁ። አሁን ጊዜ የለኝም። ሮቢ፣ ልጅቷ የምትለው ነገርህን አልወደድኩልህም። ምንም አላማረኝ። እሺ ይልቅ እሱን ተወና አንድ ነገር ላስቸግርህ። ሳምሪ ምን አስባ እንደሆነ ልታጣራልኝ ትችላለህ? ሮቢ፣ አሁንስ አንደኛህን ሰላይህ አደረገኝ። እባክህ በስሜታዊነት አንድ ችግር ውስጥ እንዳትገባ ብዬ ነው። ምን እንዳሰበች አጣራለሁ። ቻው፣ እደውልልሃለሁ። ለምንድን ነው ደጋግሜ ስደውል ስልኬን ማታነሳው? አውዝ ባዝንኬውን ትተሽ ወደ ገደለው ግቢ። ብሩን አገኘሽ? አሁን አግኝቻለሁ። ትናንት ብሩን ስለማግኘትሽ እርግጠኛ አልነበርሽም። እንዴት እንደተሳካልሽ ልነግሪኝ ትችያለሽ? እሱ አንተን አይመለከትም። አንተ የምትፈልገው ገንዘብን ብቻ ነው አይደል? አግኝቻለሁ አልኩ፣ አለቀ። አሁን የምፈልገው ልጄን ብቻ ነው። እየሰማኝ ነው? ሄሎ ሄሎ፣ ሰምቼሻለሁ። መልሼ እደውልልሻለሁ። ጠብቂ። ቤዛ አንዴ ነኝ በእናትሽ። እንደው ለመሆኑ መድኃኒቱን ለምን የፈለገው ይመስልሻል? መቼም ለበጎ ነገር እንዳልሆነ እርግጠኛ ነኝ። ካንተ ጋር በተያያዘ የሆነ ተንኮል አስቦ እንደሆነ ነው የሚሰማኝ። እኔ የምልሽ ግን እንድትሰጪው የፈለገው መድኃኒት ምንድን ነው? ዋናው ነገር የመድኃኒቱ አይነት ሳይሆን የሚያስከትለው ጉዳት ነው። ያንን መድኃኒት በሆነ መንገድ የተጠቀመ ሰው የእንቅልፍ፣ የመደንዘዝ፣ ራስን የመሳት ችግር ውስጥ ነው የሚከተው። ከመጠን ካለፈም የአእምሮ መቃወስ ችግር ያስከትላል። እና አንቺ ምን ወሰንሽ? እኔም የፈለገ ነገር ቢመጣ እንኳን አልሰጠውም እንጂ ሺህ ጊዜ ቢያስፈራራኝ እንኳን ህሊናዬ እያወቀ በሙያዬ ላይ ቁማር አልጫወትም። ሳሮን፣ ሚስጥሩን አስቀድመሽ እንዳውቅ ስላደረግሽኝ በጣም አመሰግናለሁ። ጥቂት ጊዜ ስጭኝና ምን ማድረግ እንዳለብን አሳውቅሻለሁ። እስከዚያው ግን ጥቂት እያዘናጋሽ ልታቆዩ ሞክሪ። አመሰግናለሁ። ቆይ እና ገንዘቡን ለመስጠት ተስማማው እያልሽኝ ነው? አዎ። ምንም አማራጭ የለኝም። ገንዘብ ከልጅ ህይወት ይበልጣል? አይበልጥ። ስለዚህ ነገር ግን ሮቤል ያውቃል? በፍጹም አያውቅም ቤዛ። ሮቤል እንደዚህ አይነት ነገር እንደማይወድ እያወቅሽ ስሚ፣ ስለዚህ ነገር ማንም ሰው እንዲያውቅ አልፈልግም። ቆይ ግን አንቺ ይሄን ያህል ገንዘብ በዚህች አጭር ጊዜ ውስጥ የት አመጣሽ? ለዛውም ሮቤል ሳያውቅ። ሳምሪ ንገሪኝ። ሳምሪ ንገሪኝ። እና የሩብ ሚሊዮን ብር ባለቤት ልትሆን ነው? በእንደዚህ አይነት ስሜት ውስጥ ሆኜ ባሽሙር ባትነካካኝ እመርጣለሁ። ንዴቴን አንተ ላይ እንዳልወጣው ነግሬያለሁ። ሄደና የቀድሞ ሚስትህን አስፈራራ። ራስ አይደል እንዴ አግኝቼልሃለሁ ብላኛለች ብለህ ነገርከኝ? እና ብለህስ ውሸትን ነው እያልከኝ ነው? ውሸትን ላይሆን ይችላል። ቆይ አንተ ራስህ ታስብ። 250 ሺህ ብርን ያህል ነገር እንደ ቀልድ መሽረጥ አድርጋ ትሰጠኛለች ብለህ እርግጠኛ ነህ? ምን ለማለት ፈልገህ ነው? ማለት የፈለኩትማ ያልጠረጠረ ተመነጠረ የሚለው ተረት ትዝ ብሎኝ። እኔ በቅርቡ ከሆኒ ስለወጣው ትዝታው ገና አለቀቀኝ። አለ ነገር ብለህ ብታስብ ይሻላል። አለበለዚያ እንደ ሳትራት ነበልባሉ ስገባ ይታየኛል። ኖ
ሀና በፍጹም ይሄንን አታደርገው። ልጇን አደጋ ላይ የሚጥል ተግባር አትፈጽሙ። ይሄንን አደረገች ማለት ምን ሊከተላት እንደሚችል ታውቋለች። ስለዚህ ካንተ ተረት ይልቅ ደፋርና ጭስ መውጫ ያጣም የሚለውን በከተል መርጣለሁ። እስኪ ደግሞ የምታደርገው ነው ያለው። መክብብ መክብብ ወላፈን ኦኬ ገንዘቡን ከየት እንዳመጣሽ መናገር ካልፈለግሽ አላስገድድሽም። ይሄ ነገር ግን ከሮቤል ጋር እንደማያጣላሽ እርግጠኛ ነሽ? የገንዘቡ ምንጭ እሱ ካልሆነ ድረስ ስለ ገንዘቡ የሚያቀበትም ሆነ የሚያጣላ ምክንያት አይኖርም። ቆይ ግን አንቺ ስለዚህ ገንዘብ እንደዚህ አጥብቀሽ የጠየቅሽ ምን ለማድረግ አስበሽ ነው? ምንም ቤዛ፣ ይሄንን ጉዳይ ከኔና አንቺ ውጪ ማንም ሰው እንዲያውቅ አልፈልግም። ማንም ሰው ስለዚህ ነገር ለማንም እንደማትናገሪ ቃል ግቢ። ሳምሪ ምን እያልሽ እንደሆነ ግን ታወቅሻል? በግብዛዊነት ችግሩ ስትገቢ ዝም ብዬ እንዳየነገርሽኝ እኮ ነው። እንግዲህ ነገርኩሽ። ይሄ ሚስጥር ሌላ ሰው ጋር ደርሶ ብሰማ የኔና አንቺ ጉዳይ ያበቃለታል። እሺ እንግዲህ እንዳልሽ እኔን እየገረመኝ ያለው ነገር ግን እስከ መቼ የዛ መክብብ ተብዬ ሌባ የጥገት ላምሆነሽ እንደምዘልቂው ነው። ቆይ እስከ መቼ? ቤዛ ተይኝ በእናትሽ፣ በቃ ተይኝ፣ አታስታውሽኝ። አንዴ ለመጨረሻ ጊዜ ልጄ እጄ ትግባ። ከዛ በኋላ ምን እንደዚህ አስለምደሽ ሰውዬው እስከ መጨረሻው እንደማይለቅሽ አታውቂም? ይቅርታ አድርጊልኝና የጤነኝነት አይመስለኝም። ቤዛ ለዛውም ህግ ባለበት። በእናትሽ በቃ ደህና ዋይ። ያንቀጠቅጠኛል፣ እሺ ይልብኛል። እስኪ ዋፍጭ ወይኔ ሮቤል እንደውዬ ልጥራቸው እንዴ? የታመመው ሁሉ ይሞታል ያለሽ ሰው ማን ነው? እንድች ብለሽ እንዳትደውይ፣ ልጄን እንዳታስደነግጭብኝ። እንዲያው ግን አንቺዬ እመቤትሽ ሲመሽም ወደ ቤት አትገባም? ኧረ እንዴት አይነት ዘመን መጣ! ህፃን ልጅ ቤት ውስጥ መተዋንም ረሳችሁ? አቤት! ኧረ ስለ እሷ አትጨነቁ፣ አሁን ትመጣለች። ይልቅ ቀለል እንዲሎት አረፍ ይበሉበት። ትኩስ ነገር ሰርቼ ላምጣሎት። አይዞት፣ እሺ አይዞት። እኔ ምን አውቄ? እሺ እሺ እሺ። አዎ አልመጣችም።
ትፈልጊያለሽ? ማን ልበል? ማንነቴ አይጠቅምሽም። ይልቅ ልጅሽን በሰላም ማግኘት የምትፈልጊ ከሆነ አሁን ከቀጠረሽ ሰውዬ ጋር እንዳትገናኝ። ምን ማለት ነው? አልገባኝም። ቆይ አንተ ማን ነህ? እንዳልገባሽ አውቃለሁ። ማወቅ ያለብሽ ነገር ልጅሽ ከድሮ ባልሽ እጅ ላይ አምልጣ የጠፋች መሆኑን ነው። ምን? ስለዚህ ገንዘብሽን ሳታባክኝ ልጅሽን ማግኘት ከፈለግሽ ከሰውየው ጋር እንዳትገናኝ። አሁኑኑ ከዛ አካባቢ ራቂ። ፍጠኝ፣ ሰውየው ወደ አንቺ እየመጣ ነው።